መጽሐፈ ሲራክ ምዕራፍ 1 የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው፣ ለዘላለምም ከእርሱ ጋር ናት። የባህር አሸዋን፣ የዝናም ጠብታን፣ የዘላለምነት ቀኖችንስ ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባህርን ጥልቀት፣ ጥበብንም ማን መርምሮ አገኛቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ሥሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበበኛ አንድ ነው፣ እጅግም የሚያስፈራ ነው። እርሱም በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ሰራት፣ አያት፣ ሰፈራትም፣ በሥራውም ሁሉ ላይ አሳደራት። እርሷም እንደ እርሱ ስጦታ ከሥጋዊ ሁሉ ጋር ናት። ለሚወዱትም ሁሉ እርሷን ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ነው፣ ደስታም ነው፣ የደስታ ዘውድም ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ሐሴትንም ይሰጣል፣ ደስም ያሰኛል፣ የሕይወትንም ዘመን ያረዝማል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናታቸው ማኅፀን ከምዕመናን ጋር ተፈጠረች፣ ከሰዎችም ጋር የዓለምን መሠረት ፈጠረች፣ ከዘራቸውም ጋር ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው፣ በፍሬዋም ታጠግባቸዋለች። በቤቶቿም ደስታ መልቷል፣ በቦታዎቿም ፍሬ አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው፣ ሰላምን ያመጣታል፣ ይፈውሳል፣ ያድናልም። ፈጣሪዋ አያት፣ ሰፈራትም። የምክርንና የእውቀትን የጥበብንም ምንጭ አፈሰሰ። የሚያጸኗትንም ሰዎች አገነናቸው፣ አከበራቸውም። የጥበብ ሥር እግዚአብሔርን መፍራት ነው። ቅርንጫፏም የሕይወትን ዘመን ያረዝማል። ከኃጢአት ለመራቅ ራስን መቆጣጠር፣ በተቆጣ ጊዜ መከራ ይመጣበታልና ቁጡና አመፀኛ ሰው መጽደቅ አይችልም። ጊዜዋን እስክታሳልፍ ድረስ ቁጣን ታገሳት፣ ኋላም ደስ ታሰኝሃለች። ጊዜውን እስክታገኝ ድረስ ነገርህን ሰውር፣ ብዙ ሰዎችም ጥበብህን ይናገራሉ። በጥበብ መዛግብት የምሳሌ ትምህርት አለ። ኃጢአተኛ እግዚአብሔርን የሚፈራውን ይጸየፈዋል። ጥበብን ከወደድካት ትእዛዞቹን ጠብቅ፣ እግዚአብሔርም እርሷን ይሰጥሃል። ጥበብም እውቀትም እግዚአብሔርን መፍራት ነው። ፈቃዱም ሃይማኖትና የዋሃት ነው። እግዚአብሔርን መፍራትን አትዘንጋ። እየተጠራጠርክ እግዚአብሔርን በሁለት ልብ አታገልግለው። በሰው አፍ አትውደቅ፣ ከንፈሮችህንም ጠብቅ። እንዳትዋረድ ሰውነትህም እንዳትወድቅ ራስህን ከፍ ከፍ አታድርግ። እግዚአብሔርም የሰወርከውን ይገልጥብሃል። እግዚአብሔርን በመፍራት አልመጣህምና በልብህም ሽንገላ ሞልቷልና በብዙዎች ሰዎች መካከል ይጥልሃል። ምዕራፍ 2 ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር። ነገር ግን ተከተለው፣ በፍጻሜህም ሕይወትህ ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም ሰው በመከራ ይፈትኑታልና። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩት ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩት ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማንን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል።
ለሚጠራጠር ልቡና ወዮለት፣ ለጠማሞች እጆችም ወዮላቸው። ስራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት፣ ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግስታቸውን ላጡ ሰዎች ወዮላቸው፣ እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቡናቸውን ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንውደቅ፣ እንደ ልዕልናው የቸርነቱ ብዛት እንዲሁ ነውና። ምዕራፍ 3 ልጆች ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆች ላይ አክብሯልና የእናትንም ስልጣን በልጆቿ ላይ ከፍ ከፍ አድርጓልና። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበትም ቀን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዕድሜው ይረዝምለታል፣ እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል። እንደ አገልጋዮቹም ለወላጁ ይገዛል። በረከቱ ትደርስ ዘንድ በቃልህም በሥራህም አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና፣ የእናት እርግማን ግን መሠረትን ይነቅላል። አባትህን በማቃለል አትመካ፣ አባትህን ማቃለል ትምክህት አይሆንህምና። ሰው በአባቱ ክብር ይከብራል፣ የሰውም ውርደቱ እናቱን በማቃለሉ ነው። ልጄ ሆይ በእርጅናቸው ጊዜ አባትህን እርዳው፣ በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮውንም ቢያጣ ለፈቃዱ እሺ በለው። እንደሚቻልህም አክብረው፣ ባረጀም ጊዜ አታስከፋው። ዋጋ በመቀበል ጊዜ አባትህን መርዳትን አይዘነጋብህምና። ስለ ኃጢአትም ፋንታ ጽድቅ ትሰራልሃለች፣ በመከራህም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢአቶችህ እንደዚሁ ይቀልጣሉ። አባቱን የሚጥል ሰው እግዚአብሔርን እንደሚጸርፍ ነው፣ እናቱን የሚያሳዝናትም በእግዚአብሔር ዘንድ የተረገመ ነው። ልጄ ሆይ ሥራህ በሃይማኖትህ ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናንነትህ መጠን እንደዚሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለውን ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቡናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቡናም በመጨረሻው ይታመማል። ክፉ ልቡና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቡና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብን መስማትን ትወዳለች። የምትነድን እሳት ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል።